ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ ምሽት ሚያዝያ 14 2017 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ገዛይ እንዱላ ቆይታ አድርጋለሁ። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ አትሌቲክስ እናገኛለን። በ129ኛው የቦስተን ማራቶን ላይ በሴቶች ምድብ ኢትዮጵያዊቷ አትሌት ያለም ዘርፍ የዋላው ሶስተኛ ደረጃን በመያዝ አጠናቃለች። በቦስተን ማራቶን የሴቶች ውድድር አትሌት ያለም ዘርፍ የዋላው ሶስተኛ ደረጃን በመያዝ አጠናቃለች። ተጠባቂው በዓለም አትሌቲክስ የፕላቲኒየም ደረጃ በተሰጠው 129ኛው የቦስተን ማራቶን ላይ በሴቶች ምድብ አትሌት ያለም ዘርፍ የዋላው 2:18:05 በመግባት ሶስተኛ ደረጃን በመያዝ ውድድሯን ፈጽማለች። አትሌት ሻሮን ሎኬንዲ 2:17:20 በሆነ ሰዓት በመግባት ስታሸንፍ ኤለን ኦቢሪ ደግሞ ሁለተኛ ደረጃን ይዛ በማጠናቀቅ የብር ሜዳሊያ ተሸላሚ ሆናለች። አትሌት አማኔ በሪሶ 2:21:58 በሆነ ሰዓት በመግባት ደግሞ የአምስተኛ ደረጃን ይዛ ያጠናቀቀች ሌላኛዋ ኢትዮጵያዊ አትሌት ሆናለች። የቦስተን ማራቶን በወንዶች ምድብ ኬንያዊው አትሌት ጆን ኮሪር 2:04:45 በመግባት አሸንፏል። ኢትዮጵያዊው አትሌት ሙክታር ኢድሪስ አምስተኛ ደረጃን በመያዝ ውድድሩን ፈጽሟል። ዘገባው የኢትዮጵያ አትሌቲክስ ፌዴሬሽን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎች ወደ እናንተ ደርሷል። በቀጥታ ወደ ባህር ማዶ ስፖርታዊ ዜናችን ነው የምናልፈው። የእንግሊዝ ፕሪሚየር ሊግን ቀዳሚ እናደርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዘመን ቀጣይ ሳምንት መርሃ ግብር ጨዋታ ዛሬ ምሽትም በአንድ ጨዋታ እንደዚሁ ቀጥሎ ይከናወናል። የአሰልጣኝ ፔፕ ጋርዲዮላው ቡድን ማንቸስተር ሲቲ በሜዳው ኢታድ አስተን ቪላን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ሁለቱም ቡድኖች በቀጣይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሚያሳትፋቸውን ስፍራ ይዘው ለማጠናቀቅ ከፍተኛ ፍልሚያ የሚያደርጉበት ጨዋታ ዛሬ ምሽት 4 ሰዓት ሲል በኢታድ ስቴዲየም የሚከናወን ይሆናል። አሁን ላይ የፔፕ ጋርዲዮላው ቡድን 58 ነጥቦችን ሰብስቦ 5ኛ ደረጃ ላይ የሚገኝ ሲሆን በዛሬው ጨዋታ ላይ እንግዳው ክለብ አስተን ቪላ ደግሞ 57 ነጥቦችን ይዞ 7ኛ ደረጃ ላይ ተቀምጧል። ዛሬ በሚደረገው ጨዋታ ላይ አሸናፊው ቡድን የተሻለ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ለማምራት ከፍተኛ መንገዱን ይጠርግበታል ተብሎም እየተጠበቀ ይገኛል። ባሳለፍነው ሳምንት ሁለቱም ቡድኖች ተጋጣሚዎቻቸውን ማሸነፋቸው የሚታወስ ሲሆን አስተን ቪላ በተለይ ማክፓይሶቹን ኒውካስል ዩናይትድን 4-1 በሆነ ውጤት በሰፊ ጎል ልዩነት ያሸነፈበት ጨዋታ ለዚህኛውም ጨዋታ ትልቅ ተነሳሽነት ይሆነዋል ተብሎ እየተገመተ ይገኛል። የአሰልጣኝ ፔፕ ጋርዲዮላው ቡድን በውድድር ዓመቱ በአጠቃላይ ከፍተኛ ቀውስን እያስመለከተን የሚገኝ ሲሆን አሁን ላይ ግን በቀሩት ጨዋታ የበለጠ በአውሮፓ መድረክ ተሳታፊነቱን የሚያጠናክርበትን ውጤት ያስመዘግባል ተብሎ ይጠበቃል። ኤቨርተን ባለቁ ደቂቃዎች ባስቆጠራቸው ጎሎች 2-0 በሆነ ውጤት ማሸነፉም የሚታወስ ነው። የሊጉን የደረጃ ሰንጠረዥ አሁን ላይ ሊቨርፑል በቀዳሚነት እየመራ ይገኛል። የሊጉንም የዋንጫ ክብር ለማሳካት የአንድ ጨዋታ እድሜ ብቻ ቀርቶታል። የሰሜን ለንደኑ ክለብ አርሰናል ሁለተኛ ደረጃ ላይም ተቀምጦ ይገኛል። የሊጉን የከፍተኛ ጎል አስቆጣሪነት ትራክም እንደዚሁ መሐመድ ሳላ ከሊቨርፑል በቀዳሚነት እየመራ ይገኛል። ወደ ሌላኛው ዜናችን ስናልፍ ደግሞ የእንግሊዝ የሻምፒዮንሺፕ የውድድር መድረክ እንመለከታለን። በቀጣይ በ2025-26 የውድድር ዘመን በእንግሊዝ ፕሪሚየር ሊግ ተሳታፊነታቸውን ያረጋገጡ ሁለት ክለቦች የተለዩበት የጨዋታ ውጤት ተመዝግቧል። በዚህም መሰረት ከሁለት ዓመታት በፊት በፕሪሚየር ሊጉ የምናውቀው ሊድስ ዩናይትድ ትላንትና ከስቶክ ሲቲ ጋር ባደረገው ጨዋታ ግማሽ ደርዘን ግብ ከመረብ በማሳረፍ 6-0 በሆነ ውጤት በማሸነፍ ወደ ፕሪሚየር ሊጉ ያደገበትን ውጤት ማስመዝገብ ችሏል። 94 ነጥቦች ያሏቸው የአሰልጣኝ
ዳንኤል ፋርክ ቡድን በቀጥታ ፕሪሚየር ሊጉን መቀላቀሉም ትላንት በነበረው ጨዋታ ማረጋገጥ ችሏል። ሌሎችም መርሃ ግብሮች የተከናወኑ ሲሆን በተለይ በርንሌ በሜዳው ተርፍ ሙር ስቴዲየም ሼፊልድ ዩናይትድን አስተናግዶ 2-1 በሆነ ውጤት ያሸነፈበትም ጨዋታ ወደ ፕሪሚየር ሊጉ ማደጉን ያረጋገጠበት ሆኖ ተመዝግቧል። በእንግሊዝ ፕሪሚየር ሊግ በቀጣይ በአዲሱ የውድድር ዘመን ሊድስ ዩናይትድ እና በርንሌ ወደ ፕሪሚየር ሊጉ ማደጋቸውን ያረጋገጡበትም ውጤት ሆኖ ነው የተመዘገበላቸው። ሼፊልድ ዩናይትድ ከሌሎች ክለቦች ጋር በጥሎ ማለፍ ተጫውቶ በቀጣይ የእንግሊዝ ፕሪሚየር ሊግ ሶስተኛ ያደገ ክለብ ሆኖ ሊመዘገብ የሚችልበትም አጋጣሚ እንዳለ የተመለከተን እንገኛለን። በርንሌ ባሳለፍነው ዓመት መውረዱ የሚታወስ ሲሆን ሊድስ ዩናይትድ ደግሞ በአንጻሩ 2 ዓመታትን በሻምፒዮንሺፑ መቆየቱም እንደዚሁ የሚታወስ ነው። ወደ ስፔን ላሊጋ ጨዋታዎች አልፈናል። የስፔን ላሊጋ የቀጣይ ሳምንት መርሃ ግብር ጨዋታዎች ዛሬ ምሽትም ቀጥለው ሲከናወኑ የሊጉን የደረጃ ሰንጠረዥ በቀዳሚነት እየመራ የሚገኘው ባርሴሎና በሜዳው ሪያል ማሎርካን የሚያስተናግድበት ጨዋታ ዛሬ ምሽት የሚከናወን ይሆናል። የበለጠ መሪነታቸውን አጠናክረው ለመቀጠልም ብሉ ግራናዎቹ በዛሬው ጨዋታ ላይ ከፍተኛ ግምት ሰጥተው ጨዋታውን ለማሸነፍ ወደ ሜዳ ይገባሉ ተብሎ ይጠበቃል። የአሰልጣኝ አንስ ፍሊኩ ቡድን አሁን ላይ በ4 ነጥቦች ልዩነት የላሊጋውን የደረጃ ሰንጠረዥ ሪያል ማድሪድን በልጦ በቀዳሚነት እየመራ እንደሚገኝም የሚታወቅ ነው። ባሳለፍነው ሳምንት መርሃ ግብር ላይ በነበረው ጨዋታ ከፍተኛ ተጋድሎ ደርሶበት እንግዲህ ውጤቱን ቀልብሶ 4-3 በሆነ ውጤት ባለቀ ደቂቃ ባስቆጠራቸው ጎሎች ድል ማድረጉ የሚታወስ ሲሆን አሁንም ይህንን አሸናፊነቱን በማስቀጠል መሪነቱን አጠናክሮ ይቀጥላል ተብሎ የሚገመት ይሆናል። ኤስፓኞል እንደዚሁ ጨዋታውን ከቫሌንሺያ ጋር ምሽት ላይ የሚያደርግ ይሆናል። የላሊጋውን የደረጃ ሰንጠረዥ ባርሴሎና በቀዳሚነት ሲመራ ሪያል ማድሪድ በ4 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። አትሌቲኮ ማድሪድ እና አትሌቲክ ቢልባኦ ደግሞ ተከታዩን ደረጃ ይዘውታል። በመጨረሻም ከተለያዩ የባህር ማዶ የወሬ ምንጮች ያገኘናቸውን አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ተከታትለን እንመለስ። በመጪው አዲሱ የውድድር ዘመን በተሻለ የቀድሞ ኃያልነቱ እንዲመጣ ከወዲሁ በክለቡ ደጋፊዎች ዘንድ ከፍተኛ ጫና እየተሰነዘረበት የሚገኘው ማንቸስተር ዩናይትድ እግር ኳስ ክለብ ለደጋፊዎቹ ጥያቄ መልስ በሚመስል ሁኔታ ከተለያዩ ተጫዋቾች ወኪል ጋር አዲስ ንግግር ስለመጀመሩ በመዘገብ ላይ ይገኛል። የክረምቱ የተጫዋቾች የዝውውሩ መስኮት ሲከፈት ለቡድኑ ውጤት ማጣት እንደ መንስኤ በመጠቀስ ላይ የሚገኙ በርካታ ነባር የቡድኑ ተጫዋቾችን እንደሚያሰናበት እየተገለጸ የሚገኘው ቡድኑ በምትካቸው ከግብ ጠባቂ ስፍራ እስከ ፊት መስመር አጥቂ ድረስ አዳዲስ ተጫዋቾችን ለማምጣት በእንቅስቃሴ ላይ እንደሚገኝ የተለያዩ የወሬ ምንጮች በመዘገብ ላይ ናቸው። እንደ ዘገባዎቹ መረጃ ከሆነ ዩናይትድ የ25 ዓመቱን የፊት መስመር አጥቂ ማቲያስ ኩናን የግሉ ለማድረግ ከክለቡ ወልቨርሃምፕተን ወንደረርስ ጋር በዝውውሩ ዙሪያ ንግግር ስለመጀመሩ ተዘግቧል። ቀይ ሰይጣናቱ ለተጫዋቹም ዝውውር እስከ 60 ሚሊዮን ፓውንድ ድረስ ኢንቨስት ለማድረግ ተዘጋጅቷል ተብሏል። ፖርቹጋላዊ ኢንተርናሽናል ክርስቲያኖ ሮናልዶ ከክለቡ አል ናስር ሰዎች የረፍት ጊዜ እንደተሰጠው ተዘገበ። በሳውዲ ፕሮ ሊግ 29ኛ ሳምንት መርሃ ግብር ላይ ዛሬ ምሽት ቡድኑ አል ናስር ከሜዳው ውጭ ጉዞ ዳማ ኬፍሲን በሚገጥምበት ጨዋታ ላይ የ40 ዓመቱ የፊት መስመር አጥቂ ክርስቲያኖ ሮናልዶ ከጨዋታው ውጪ መሆኑ ተዘግቧል። ተጫዋቹ ለቡድኑ አሰልጣኝ ስቲፋኖ ፒዮሊ ያቀረበው የረፍት ፍቃድ ጥያቄውም በአሰልጣኙ ዘንድ ይሁንታን አግኝቶ ፍቃድ ተሰጥቶታል ተብሏል። በሊጉ የደረጃ ሰንጠረዥ 3ኛ ስፍራ ላይ የሚገኘው አል ናስር ዛሬ ምሽት ላይ ወሳኙን ጨዋታ የሚያከናውን ይሆናል። አያሉ ክለብ ሪያል ማድሪድ የቡድናቸውን አሰልጣኝ ሊያስኮበልልባቸው ዳርዳር እያለ መሆኑን ተከትሎ ስጋት የከበባቸው ባየር ሊቨርኩሰኖች በሁኔታው ዙሪያ አሰልጣኝ ዣቪ አሎንሶ በሚቀጥሉት 3 ሳምንታቶች ውስጥ ውሳኔውን እንዲያሳውቃቸው የጊዜ ገደብ አስቀምጠውለታል ሲል ቢልድ የተሰኘው ታማኙ የወሬ ምንጭ ዘግቧል። ያለፉትን ረጅም ዓመታት ጎረቤታቸው ባየር ሙኒክ ለዘመናት ቀለል አድርጎ ደግሞ ደጋግሞ ሲያነሳው በቁጭት ሲመለከቱት ከነበረው የቡንደስሊጋው የዋንጫ ክብር ጋር ያገናኛቸው አሰልጣኝ ዣቪ አሎንሶ ጉዳይ በቡድኑ ደጋፊዎች ዘንድ ትልቅ መደናገጥን ፈጥሯል ተብሏል። የአሰልጣኝ ካርሎ አንቸሎቲ ምትክ በመሆን ወደ ማድሪድ የማምራቱ ነገር አይቀሬ ስለመሆኑ እየተዘገበ የሚገኘው አሰልጣኙ በባየር ሊቨርኩሰን አመራሮች ዘንድም ትልቅ የሆነ አክብሮትና ስፍራ እንዳለው በመገለጽ ላይ ነው። ይሁንና በቀጣይ እሱን መሰል ውጤታማ አሰልጣኝ ለማምጣት ይረዳቸው ዘንድም ውሳኔውን በጊዜ እንዲያሳውቃቸው የክለቡ ዋና ስራ አስፈጻሚ ፊራንዶ ካሮ አሳስበውታል አሰልጣኙ ተብሏል። የሰሜን ለንደኑ ክለብ አርሰናል በመጪው የክረምት የተጫዋቾች የዝውውር መስኮት ላይ አዳዲስ ተጫዋቾችን ወደ ክለቡ ለማስፈረም የሚያስችለውን የዝውውር የገንዘብ በጀት ከክለቡ የበላይ አመራሮች ዘንድ እንደሚለቀቅለት ለክለቡ ቅርበት ያላቸው የወሬ ምንጮች በመዘገብ ላይ ናቸው። በአሰልጣኝ ሚካኤል አርቴታ የሚሰለጥኑት መድፈኞቹ በተለይ ባለፉት 2 የውድድር ዓመታት አስደናቂ ፉክክር በማድረግ ለዋንጫ የቀረበ ውጤታማ ጉዞ ማድረጋቸውን ተከትሎ የክለቡ አመራሮች ቡድኑን የበለጠ ውጤታማ ሊያደርጉ የሚችሉ አዳዲስ ተጫዋቾችን ክለቡ እንዲገዛ አስፈላጊ
አስፈላጊውን የገንዘብ በጀት ለመፍቀድ ቁርጠኛ መሆናቸው ተነግሯል። ቡድኑ የክረምቱ የተጫዋቾች የዝውውር መስኮት ሲከፈት ማርቲን ዙቢሜንዲን ከሪያል ሶሲዳድ፣ ኒኮ ዊሊያምስን ከአትሌቲክ ቢልባኦ እንዲሁም የስፖርቲንግ ሊዝበኑን የፊት መስመር አጥቂ ቪክቶር ጆኤክሬሽን የማስፈረም እቅድ መያዙ ተዘግቧል። ለእነዚህ የተጫዋቾች ዝውውርም የክለቡ ሰዎች እስከ 300 ሚሊዮን ፓውንድ ድረስ ወጪ ለማድረግ ተዘጋጅተዋል ተብሏል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ ምሽት ሚያዝያ 14 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ዜናዎቹን ወደ እናንተ በማድረስ ገዛኸኝ ዱላ ቆይታ አድርጌያለሁ። ቀሪ ናሁ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ ምሽት ሚያዝያ 21 2017 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ፕሪሚየር ሊግን እናስቀድማለን። የኢትዮጵያ ሴቶች ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ24ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለትም ቀጥለው ተከናውነዋል። ዛሬ ረፋት ላይ የተደረገው ጨዋታ በሐዋሳ ከተማና በአዲስ አበባ ከተማ መካከል ተከናውኖ ተከታይ ውጤት ተመዝግቦበታል። ረፋድ 4 ሰዓት ላይ ጅማሮን ያደረገው የሐዋሳ ከተማና የአዲስ አበባ ከተማ ጨዋታ በሐዋሳ ከተማ 4-0 አሸናፊነት ፍጻሜውን አግኝቷል። በሊጉ የደረጃ ሰንጠረዥ ሁለተኛ ስፍራ ላይ የሚገኘው ሐዋሳ ከተማ ጨዋታውን በድል እንዲያጠናቀቅ ያስቻሉትን 4 ግቦችን ሙሽ ዳንኤል፣ ጸገነት ግርማ፣ ሰላማዊት ጎሳይና ጸጋ ንጉሴ ከመረብ አሳርፏል። ውጤቱን ተከትሎ ሀይቆቹ እንስቶች በውድድር ዓመቱ የሰበሰቧቸውን ነጥቦች ወደ 50 ከፍ በማድረግ የሁለተኝነት ደረጃቸውን በጥሩ ሁኔታ ማስቀጠል ችሏል። ይህንንም ተከትሎ ከሊጉ መሪ ክለብ ኢትዮጵያ ንግድ ባንክ እግር ኳስ ክለብ ጋር ያላቸውን የነጥብ ልዩነት ወደ 6 ዝቅ ማድረግ ችሏል። የሊጉን የደረጃ ሰንጠረዥ ኢትዮጵያ ንግድ ባንክ በአንደኝነት ሲመራ፣ ሐዋሳ ከተማ በ50 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። የሊጉን የከፍተኛ ጎል አስቆጣሪነት ትራክሴን አፏቁማ ከኢትዮጵያ ንግድ ባንክ በአንደኝነት ስትመራ፣ የኢትዮ ኤሌክትሪክ የፊት መስመር አጥቂ መሐሌት ምትኩ ሁለተኛ ደረጃ ላይ ተቀምጣለች።
ወደ ሌላኛው እግር ኳሳዊ ዜናችን ስናልፍ ደግሞ የአንደኛ ሊግ የማጠቃለያ ውድድር በመዲናችን አዲስ አበባና በሰበታ ከተማ ስቴዲየም እየተከናወነ ይገኛል። 8 ክለቦችን እያፋለመ በሚገኘው የውድድር መድረክ ላይ በሁለት ምድብ የተከፈሉ ቡድኖች ጨዋታቸውን እያከናወኑ ይገኛሉ። በምድብ ላይ የተደረጉት ጨዋታዎችን ስንመለከት ባቱ ከተማ ንፋስ ስልክ ላፍቶ ክፍለ ከተማን ባስተናገደበት ጨዋታ 1-0 በሆነ ውጤት በማሸነፍ የተሻለ ጉዞውን ማመቻቸት የተቻለበትን ውጤት አስመዝግቧል። ይህንን ጨዋታ አሸንፎ እንዲወጣም ሐሚር ቸርነት 5ኛው ደቂቃ ላይ ለባቱ ከተማ ብቸኛውን ግብ ከመረብ ማሳረፍ ችሏል። ሌላው በዚሁ በምድብ ላይ የተደረገውን ጨዋታ ስንመለከት ሐረር ከተማ አቃቂ ቃሊቲ ክፍለ ከተማን አስተናግዶ 1-0 በሆነ ውጤት ማሸነፍ ችሏል። ይህን ጨዋታ ሐረር ከተማ በአሸናፊነት እንዲወጣ 29ኛው ደቂቃ ላይ ይሳቅ በላይ ኳስና መረብን ያገናኘ ተጫዋች ሆኗል። በቀጣይ ቀናትም የኢትዮጵያ አንደኛ ሊግ የማጠቃለያ ውድድር እንደዚሁ እየተከናወነ ይቀጥላል። የውድድሩም ሂደት አጠቃላይ እስከ ግንቦት 3 ድረስ እንደሚከናወን የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል። ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን ስናልፍ የብስክሌት ስፖርትን ነው በተከታይነት ወደ እናንተ የምናደርሰው። የአዲስ አበባ ከተማ አስተዳደር ብስክሌት ፌዴሬሽን በየዓመቱ የሚያከናውነው የክለቦች የታዳጊዎችና የጤና ቡድን አባላቶች የሚያደርጉት የሻምፒዮና ውድድር አሁንም እንደቀጠለ ነው። በዚህም መሰረት በሴቶች 20.4 ኪሎ ሜትር የኮርስ ውድድር ጽዮን ፍስሐ ውድድሩን በበላይነት ስታጠናቅቅ ትግስት ካሳውንና ማርታ ካሳውን ሁለተኛና ሶስተኛ በመሆን ከሸገር ሲቲ ውድድራቸውን አጠናቋል። 34 ኪሎ ሜትር በሸፈነው የአዋቂ ወንዶች የማውንቴን ውድድር ዮናስ አበበ አንደኛ ሆኖ ሲያጠናቅቅ አቢብ ሃይደር ሁለተኛ፣ ነቢል አብዱል ሰላም ሶስተኛ ደረጃን ይዘው በመግባት ውድድራቸውን ፈጽመዋል። በክለቦች ብርቱ ፉክክር በታየበትና 69.3 ኪሎ ሜትር በሸፈነው ውድድር በኃይሉ ፍቅሬ ከኢትዮ ኤሌክትሪክ ውድድሩን በአንደኝነት የሚያጠናቅቅበትን ሰዓት ሲያስመዘግብ ሸምሰዲን ሬድዋን ከኢትዮ ኤሌክትሪክ እና ፍላወር ወልደ ኪዳን ከአዲስ አበባ ፖሊስ ብስክሌት ክለብ ሁለተኛ ደረጃን ይዘው አጠናቋል። የሻምፒዮና ውድድር እስከ ግንቦት 3 2017 ዓ.ም እንደሚቆይም የአዲስ አበባ ብስክሌት ፌዴሬሽን ያደረሰን መረጃ ያመለክታል። በውድድሩ ላይም ከተማ አስተዳደሩ እንዲሁም በሀገር አቀፍ ደረጃ ደግሞ ሀገሪቱን ሊያስጠሩ የሚችሉ ተተኪና ታዳጊ ስፖርተኞችን ለማፍራት ያለመ እንደሆነም የአዲስ አበባ ብስክሌት ፌዴሬሽን ያደረሰን መረጃ ያመለክታል። ውድ ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል ወደ እናንተ የሀገር ቤት ስፖርታዊ ዜናዎችን አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን ዜናዎች ወደ እናንተ የምናደርስ ይሆናል። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ቀዳሚው የባህር ማዶ ስፖርታዊ ዜናችን ስናልፍ የአውሮፓ ቻምፒየንስ ሊግ የውድድር መድረክ እናገኛለን። የ2024-25 የውድድር ዘመን የታላቁ የክለቦች ፍልሚያ የሆነው የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ዛሬ ምሽት በእንግሊዙ ክለብ አርሰናል እና በፈረንሳዩ ክለብ ፒኤስጂ መካከል የሚከናወን ይሆናል። ሁለቱ ቡድኖች ከዚህ ቀደም በመጀመሪያው የሊግ ፌስ ተገናኝተው አርሰናል 2-0 በሆነ ውጤት ጨዋታውን ድል ማድረጉን ተከትሎ የዛሬውንም ጨዋታ ቅድመ ግምት አግኝቷል። በጨዋታው ዙሪያ ከጋዜጠኞች ጋር የቃለ ምልልስ የነበረው የመድፈኞቹ አሰልጣኝ ሚካኤል አርቴታ ለጨዋታው ዝግጁ መሆናቸውንና ጨዋታውን እንዲያሸንፉ ደግሞ የደጋፊዎች ድጋፍ እጅጉን እንደሚያስፈልጋቸው መልእክታቸውን አስተላልፈዋል። ሪያል ማድሪድን ባሸነፍንበት የደርሶ መልስ ጨዋታ ላይ በተለይ በሜዳችን ኤምሬትስ ላይ ባደረግነው እንቅስቃሴ ደጋፊዎች ከፍ ያለ ድጋፍ እንደነበራቸው እናስታውሳለን። ይህንኑ ድጋፋቸውን ዛሬ ምሽት ፒኤስጂን በምንገጥምበትም ጨዋታ ላይ እንዲደገም እንፈልጋለን። ከጨዋታው አስቀድሞ በስቴዲየም በመግባትና ድባቡን ማስቀጠል አለባቸው ሲሉም ይህንኑ ሀሳባቸውን ገልጿል።
ከተጫዋቾች ጉዳት ጋር በተያያዘ ጋዜጠኞች ጥያቄ ያቀረቡላቸው አሰልጣኝ ሚካኤል አርቴታ ሚካኤል ሜሪኖ እና ቤን ዋይት ለጨዋታው ዝግጁ መሆናቸውን ገልጿል። ከዚህ ቀደም ሪያል ማድሪድን በደርሶ መልስ ድምር ውጤት አሸንፈው ወደ ግማሽ ፍጻሜ ሲያልፉ ከፍተኛ እንቅስቃሴ ከነበራቸው ተጫዋቾች መካከል ግንባር ቀደሙ የነበረው ሚካኤል ሜሪኖ ጉዳት ላይ መሆኑን ተከትሎ ደጋፊዎች ከፍተኛ ስጋት ውስጥ እንደነበሩ ሲገለጽ እንደነበረ ማስተዋል ይቻላል። ይሁንና አሁን ላይ ከጉዳቱ ማገገሙን ተከትሎ በዛሬው ጨዋታ ላይ ምናልባት በቋሚ አሰላለፍ ውስጥ ሊካተት የሚችልበት እድል እንዳለም እንደዚሁ እየተገለጸ ይገኛል። ቤን ዋይትም በተመሳሳይ ለዛሬው ጨዋታ ዝግጁ መሆኑን አሰልጣኝ ሚካኤል አርቴታ ማረጋገጫ ሰጥቷል። ተጋጣሚው ክለብ ፒኤስጂ በበኩሉ በተደጋጋሚ የእንግሊዝ ክለቦችን እያገኘ ይገኛል። በዚህ የውድድር መድረክ ላይ አስቀድሞ ሩብ ፍጻሜው ላይ ሌላኛውን የእንግሊዙን ክለብ ሊቨርፑልን በድምር ውጤት አሸንፎ ወደ ግማሽ ፍጻሜ ማለፉ የሚታወስ ነው። ከዛም በኋላም አስተን ቪላን አስተናግዶ እንደዚሁ በድምር ውጤት አሸንፎ ወደዚህ ወደ ግማሽ ፍጻሜው ፍልሚያ የመጣበትም አጋጣሚ ይታወሳል። ለሶስተኛ ጊዜ በዚህ የውድድር መድረክ ላይ በጥሎ ማለፉን ዛሬ ምሽት እንግዲህ ከሜዳው ውጪ ተጉዞ በኤምሬትስ ስቴዲየም ጠንካራ ነው እየተባለ በበርካታ የእግር ኳሱ ሊቃን እየተሞገሰ የሚገኘውን አርሰናልን የሚገጥም ይሆናል። ሉዊስ ኤንሪኬ ለዚህ ጨዋታ ዝግጁ መሆናቸውን ገልጿል። ጨዋታውን ለማሸነፍ ወደ ኤምሬትስ ስቴዲየም እናቀናለን፣ ይህንንም ለማድረግ ልጆቼ ዝግጁ ናቸው ሲሉ ሀሳባቸውን ገልጿል። ሌላኛው የግማሽ ፍጻሜ ተጠባቂ ጨዋታ ነገ ምሽት የሚደረግ ሲሆን በስፔኑ ክለብ ባርሴሎና እና በጣሊያኑ ክለብ እንደዚሁ ኢንተር ሚላን መካከል የሚደረገውም ጨዋታ ይጠበቃል። ለሁለቱም ቡድኖች ዛሬ በሚደረጉት ጨዋታ ላይ ናሁ ስፖርት እንደ ሁልጊዜም መልካም ምኞቱን ይገልጻል። መጨረሻ አጫጭር የባህር ማዶ ስፖርታዊ መረጃዎችን እንመለከታለን። የዝውውር መረጃዎችን በተመለከተ የተለያዩ የወሬ ምንጮች ታማኝ የሆኑ ጉዳዮችን እያነሱ ነው የሚገኙት። እነዚህን መሰረት ያደረጉ መረጃዎችን እንደሚከተለው አጠናክረናል። እሱን ተከታትለን እንመለስ። ሊጉ እጅጉን የከፋውን የውድድር ዓመትን እያሳለፈ የሚገኘው ማንቸስተር ዩናይትድ እግር ኳስ ክለብ የክለቡን የወራ ሚያዝያ ምርጡን ተጫዋች ለመምረጥ 4 ተጫዋቾችን በእጩነት አቅርቧል። ምንም እንኳን አሁን ላይ ቡድኑ በሊጉ የደረጃ ሰንጠረዥ የቀድሞ አያልነቱን የሚገልጽ ሁኔታ ላይ ባይገኝም ሊጠናቀቅ በተቃረበው የሚያዝያ ወር ጥሩ እንቅስቃሴ ሲያደርጉ የነበሩትን የተከላካይ ስፍራ ተጫዋቾች ሃሪ ማጉዌር እና ሌኒሮን እንዲሁም የአማካኝ ስፍራ ተጫዋቾችን ብሩኖ ፈርናንዴዝ እና ካስሜሮን በእጩነት መርጧል። በቀጣይ ቀናቶች ውስጥም ክለቡ የወሩን ምርጥ ተጫዋች ይፋ ያደርጋል ተብሎ ይጠበቃል። ከሪያል ማድሪድ ጋር የመለያየታቸው ጉዳይ አይቀሬ ስለመሆኑ ለክለቡ ቅርበት ያላቸው ታላላቅ የወሬ ምንጮች በስፋት ስማቸውን እያነሱት የሚገኘው አሰልጣኝ ካርሎ አንቸሎቲ ከክለቡ ጋር የሚሰነባበቱበትን የሽኝት ስነ ስርዓት እጅጉን ደማቅ ሆኖ እንዲጠናቀቅ የክለቡ የበላይ አመራሮች ፍላጎት ከፍተኛ መሆኑ ተገለጸ። ጣሊያናዊው አሰልጣኝ በዘንድሮ ዓመት የውድድር ዘመን ምንም እንኳን እንደወትሮው ሁሉ በዋንጫ የታጀበ ጊዜ ባያሳልፉም ክለቡ በተለያዩ የዋንጫ ክብሮች ማስቀጠላቸውን ከግምት ያስገባ ክብራቸውንም የሚመጥን ደማቅ የሽኝት ስነ ስርዓት እንዲዘጋጅላቸው የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ ቀጭን ትዕዛዝ አስተላልፏል ተብሏል። እንግሊዛዊ የፊት መስመር አጥቂ ማርከስ ራሽፎርድ የከፋ ጉዳት እንዳጋጠመው ተገለጸ። ንብረትነቱ የማንቸስተር ዩናይትድ ቢሆንም አሁን ላይ በውሰት ውል ተሰጥቶ ለአስተን ቪላ በመጫወት ላይ የሚገኘው ተጫዋቹ ምናልባትም እስከ ውድድር ዓመቱ መጨረሻ ድረስ ከሜዳ ሊያርቀው የሚችለውን ጉዳት እንዳስተናገደ ተነግሯል። ከገጠመው ጉዳት ለማገገምም የቀዶ ጥገና ሕክምና እንደሚደረግለት ተዘግቧል። ይህንንም ተከትሎ ማርከስ ራሽፎርድ የሊጉ ጨዋታዎች መጠናቀቅ መቃረባቸውን ተከትሎ ምናልባትም በቀጣይ በእንግሊዝ ብሔራዊ ቡድን ልንመለከተው እንችላለን ተብሏል። የቀድሞ የአርሰናል የፊት መስመር ተጫዋች ቲዩ ዋልኮት ዘንድሮ አርሰናል በአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ክብርን የማንሳት ትክክለኛ አቋሙ ላይ እንደሚገኝ ተናገረ። የቀድሞ መድፈኛ ንግግሩን ሲቀጥል አምና በዚህ የውድድር መድረክ ላይ ከረጅም ጊዜያት በኋላ በአስደናቂ ሁኔታ እስከ ሩብ ፍጻሜ ድረስ ተጉዞ አስገርሞናል። በዘንድሮ ዓመት ደግሞ ሁሉም ሰው ባስደነቀው ስብስቡ አያሉን ሪያል ማድሪድን ከፍጹም የጨዋታ ብልጫ ጋር ከውድድር መድረኩ አሰናብቶ እነሆ ከፒኤስጂ ጋር ተፋጧል። እየሆነ እንዳለውም እንደኔ እምነትም ከሆነ አርሰናል የዛሬ ተጋጣሚውን ፒኤስጂን በድምር ውጤት ረቶ በፍጻሜው መለስ ድል አድርጎ ዋንጫውን እንደሚያነሳ እርግጠኛ ነኝ ሲል በቀድሞ ቡድኑ ላይ ያለውን በራስ መተማመን ተናግሯል። በቻምፒየንስ ሊጉ በሌላኛው የግማሽ ፍጻሜ ፍልሚያ ነገ ምሽት ከሜዳው ውጪ ወደ ስፔን በማቅናት ከባርሴሎና ጋር ጨዋታ ያለበት ኢንተር ሚላን ወሳኝ ተጫዋቹ ልምምድ እንደሰራለት ተዘገበ። የቡድኑ የፊት መስመር ተጫዋች ማርከስ ቱራም ጉዳት ላይ መሆኑን ተከትሎ ያለፉትን 2 ጨዋታዎች ለቡድኑ ግልጋሎት ሲሰጥ እንዳልነበር የሚታወቅ ሲሆን አሁን ላይ ግን ከጉዳቱ ማገገሙን ተከትሎ ባርሴሎናን ከሚገጥመው የቡድኑ ስብስብ ጋር ልምምድ መስራት መጀመሩ ተነግሯል። ይህም ለኢንተር ሚላን ደጋፊዎች ትልቅ ደስታን የፈጠረ አስደሳች ዜና ነው ተብሏል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ ምሽት ሚያዝያ 21 2017 ዓመተ ምህረት የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ገዛ እንዱላ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ። እነሆ
የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!